ይህ ሰላም አይደለም። ይህ ወደ ግድያ፣ ወደ ጦርነት የሚመራ ወደ ጥፋት የሚመራ ስግብግብነት ከእግዚአብሔር ሳይሆን ከሰይጣን የሆነ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። አስደናቂው የሰላም ምስጢር በሚል ርዕስ ጥቂት መልእክቶችን ስለ ሰላም እንነጋገራለን። ውድ ወገኖቼ፣ ዛሬ ኢትዮጵያውያን ጦርነታቸውን አቁመው ልዩነታቸውን አስወግደው በአንድ ላይ ለመኖር በመንግስታት አማካይነት ስላደረጉት የሰላም ድርድር በዓለም ላይ በሰፊው እየተወራ ነው። እጅግ በጣም ጥሩ ስራ ነው መንግስታችን ያደረገው። ስለዚህም ደግሞ እግዚአብሔርን እጅግ አድርገን እናመሰግናለን። ሰላም ጦርነት እያለ እግዚአብሔር በሰላም ሲያኖርን፣ ስለዚህ ሰላም ነው ጌታ ኢየሱስ የሚናገረው። ስለዚህ ሁለት አይነት ሰላም አለ። የመጀመሪያው በሰውና በሰው መካከል፣ በጎረቤትና በጎረቤት መካከል፣ በክፍለ ሀገርና በክፍለ ሀገር መካከል ያለው ሰላም፣ በህዝብና በህዝብ መካከል ያለው ሰላም ነው። ሁለተኛው በሰውና በእግዚአብሔር መካከል ያለው ነው። ያ ወሳኝ ነው። በሰውና በእግዚአብሔር መካከል ያለው ሰላም፣ ምድራዊው ሰላም የሰማያዊው ሰላም ውጤት ነው። ሰማያዊው ሰላም ከሌለ ምድራዊው ሰላም አይጸናም። ይህንን እንድናስተውል ያስፈልጋል። ሁላችን እንደምናውቀው በምድር ላይ ለመኖር ለሰብአዊ ፍጥረት በጣም እጅግ አስፈላጊዎች ናቸው የሚባሉ ነገሮች አሉ። ለምሳሌ አየር አስፈላጊ ነው፣ ምግብ አስፈላጊ ነው፣ ውሃ አስፈላጊ ነው፣ ልብስ አስፈላጊ ነው እና እየተባለ ይቀጥላል። ነገር ግን እነዚህ ለምድራዊ ኑሮ የሚያስፈልጉ ነገሮች ሁሉ እንደ ልብ ብሟሉ እጅግ ጠቃሚዎች ቢሆኑ ጌታ ኢየሱስ ክርስቶስ ይሰጣችኋለሁ የሚለው የሰላም መገኛ መንገድ አይደሉም። ጌታ ኢየሱስ ክርስቶስ ይሰጣችኋለሁ የሚለው ሰላም በምንም አይነት በምድር ላይ ባለው ነገር ውስጥ ፈጽሞ አይገኝም። ይህን ልብ አድርጉ። ጌታ ኢየሱስ ክርስቶስ የሚሰጠው ሰላም ዲፕሎማቶች፣ የተባበሩት መንግስታት ሆኑ ሌሎች በምንም አይነት ኔጎሽኤት አድርገው ወደ አገር ወደ ህብረተሰብ የሚያመጡት ወይም የሚያስገኙት ሰላም የምንለው አይነት አይደለም። ይሄ በሰው ከሰው ከማህበር ከንግግር ከኔጎሽዬሽን የሚመጣ አይደለም። በሌላ አነጋገር ጌታ ኢየሱስ ክርስቶስ ይሰጣችኋለሁ የሚለው ሰላም በምድር ላይ በምንም አይነት መልክ የማይገኝ፣ በምንም አይነት መልክ የማይደረስበት፣ በምንም አይነት መልክ የማይታሰብ፣ በምንም አይነት መልክ የማይመጣ መለኮታዊ ሰላም፣ ዘላለማዊ ሰላም ነው። ይህ ሰላም በጌታ በኩል ከጌታችን ብቻ ከጌታ ብቻ በጌታ መንገድ የሚገኝ ሰማያዊ፣ ዘላለማዊ፣ መለኮታዊ ለዘላለም የሚያሳርፍ ሰላም ነው። እንደገና ላለው ጌታ ኢየሱስ ክርስቶስ የሚሰጠው ሰላም የዓለም አዋቂዎች፣ ጥበበኞች፣ መርማሪዎች በምንም አይነት መንገድ የማይደርሱበት በጌታ የተጠበቀ በእርሱ ውስጥ ብቻ የሚገኝ እርሱ ብቻ የሚሰጥ መስጠት የሚችል ሰላም ነው። አሁንም እላለሁ ይሄ አስፈላጊ ስለሆነ ደግሜ ይህንን እላለሁ።
የጌታ ሰላም የሚገኘው በጌታ ውስጥ ብቻ ነው። የእግዚአብሔር ሰላም የሚገኘው በእግዚአብሔር ውስጥ ብቻ ነው። ኢየሱስ ሰላምን ይሰጣችኋለሁ ያለው የራሱን ሰላም ነው ይሰጣችኋለሁ ያለው። በሌላ ቦታ፣ በሌላ መንገድ፣ በሌላ ዘዴ በፍጹም የማይገኝ ሰላም ነው። በምድር ላይ እግዚአብሔር ስለሰጠን ስላለን ኑሮ፣ ስላለን ጤና፣ ስላለን ትምህርት፣ ስላለን እድገት፣ ስላለን ስራ፣ ስላለን ገቢ፣ ስላለን ትዳር፣ ስላለን መኖሪያ ቤት፣ ስላለን ዘመዶች እግዚአብሔርን እጅግ እጅግ አድርገን እናመሰግነዋለን። ሆኖም ጌታ ኢየሱስ የሚሰጠው ሰላም በእነዚህ ውስጥ አይገኙም። ዛሬ በግለሰብ ሰላም የሌለው፣ በቤተሰብ ሰላም የሌለው፣ በትዳር ሰላም የሌለው፣ በህብረተሰብ ሰላም የሌለው፣ በሀገር ሰላም የሌለው፣ በምድራችን ሰላም የሌለው ከሌሎች ሳይሆን ከራሳችን ብቻ ስለምናስብ እኔ ብቻ እዛ እኔ ይሄስ እኔ ያስ እኔ ሌላው አግድ የራሱ ጉዳይ። ይሄ ሰላም አይደለም። ይሄ ወደ ግድያ፣ ወደ ጦርነት የሚመራ፣ ወደ ጥፋት የሚመራ ስግብግብነት ከእግዚአብሔር ሳይሆን ከሰይጣን የሆነ ነው። እውነቱ ይሄ ነው። ስለዚህ ወገኖቼ መስዋዕትነት በሌለበት ሰላም የለም። መስዋዕትነት በሌለበት ነፃ መውጣት የለም። በምድር ላይ የሰውን መጨረሻ በሽተኛ የሚያደርገው አሉታዊ አስተሳሰብ ነው። አሉታዊ እይታ ነው። ወገኖቼ አሉታዊን በመናገር አዎንታዊን አናመጣም። አሉታዊን በማሰብ ኔጌቲቭ በማሰብ ፖዚቲቭ የሆነውን ውጤት ልናስገኝ አንችልም። ጌታ ኢየሱስ ክርስቶስ ሰላሜን እሰጣችኋለሁ ማለቱ በጭንቀት ማዕበል፣ በጦርነት ማዕበል፣ በረሃብ ማዕበል፣ በዘረኝነት ማዕበል፣ በአመፀኞች ማዕበል፣ በዘረኞች ማዕበል፣ በጽንፈኞች ማዕበል፣ በጥላቻ ማዕበል፣ በበሽታ ማዕበል፣ በስድብ ማዕበል ውስጥ በምትንገላታ ዓለም ውስጥ እናንተን በጸጥታ፣ በደስታ፣ በእረፍት አሻግራችኋለሁ ማለቱ አኖራችኋለሁ ማለቱ። ዓለም ስለተንገላታ አንተ መንገላታት የለብህም። ምክንያቱም የክርስቶስ ሰላም ምን ያደርጋል? እረፍትን ይሰጣል፣ ያረካል፣ ያጸናል፣ ያቆማል። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ። እንዴት ደስ ይላል የእግዚአብሔር እርካታ! በዚህ ሁሉ ውስጥ ሰላም ይሰጣችኋለሁ ማለቱ ዘመኑን የምታልፉበትን ራእይ፣ ዘመኑን የምታልፉበትን ጉልበት፣ ዘመኑን የምታልፉበትን ድፍረት፣ ዘመኑን የምታልፉበትን እርካታ፣ ዘመኑን የምታልፉበትን ጤና፣ ዘመኑን የምታልፉበትን ማስተዋል ይሰጣችኋለሁ ማለት ነው። ማስተዋል። ሰላም ካለ ማስተዋል አለ። ሰላም ካለ እረፍት አለ። አዎ እግዚአብሔር ብቻ መስጠት የሚችለው የህይወት ትርጉም፣ የህይወት ሙላት፣ የህይወት መንገድ ይሰጣችኋለሁ ማለት ነው። ውድ የእግዚአብሔር ሕዝብ ጌታ ኢየሱስ ክርስቶስ የሚሰጠን ሰላም ህይወቱን ነው። ህይወቱን ጌታ ኢየሱስ የሚሰጠን ሰላም ወደ እግዚአብሔር ዓላማ፣ ወደ እግዚአብሔር አጀንዳ፣ ወደ እግዚአብሔር ሙላት፣ ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር እረፍት፣ ወደ እግዚአብሔር መንግሥት በምስጋና በእልልታ በሆታ የሚያስገባን ነው። ዛሬ በሰላም ነገ በሰላም ከመቃብር ማዶ በሰላም ለዘላለም ዘላለም ሰላም አልፋና ኦሜጋ የሆነው የናዝሬቱ ኢየሱስ ለዚህ እያዘጋጀን ነው። ሰላም ለእናንተ፣ ሰላም በቤታችሁ፣ ሰላም በኑሯችሁ፣ ሰላም ባካሄዳችሁ፣ ሰላም ባላችሁ ሁሉ የእግዚአብሔር ሰላም በእናንተ ላይ ይሁን። ወገኖች በእኛ ላይ የጌታ ሰላም የተጣሉትን ያስታርቃል። የጌታ ሰላም ጠላቶችን ወዳጆች ያደርጋል። የጌታ ሰላም
የተነካከሱትን ያሳስማል። የጌታ ሰላም የሚዋጉትን ምን ያደርጋል? ያስማማል። በምድር ላይ ጌታ እንደሚሰጠው ሰላም ዛሬ ሆነ ለዘላለም መድኃኒት የለም። ይፈውሳል፣ ያስታርቃል። ለኢትዮጵያ እርቅ ያስፈልጋታል። ከእርስ በርስ ጋር እንታረቅ። ከዛ አልፈን ደግሞ ከሰራዊት ጌታ ከእግዚአብሔር ጋር እንታረቅ። በዚህ ዘመን በምድራችን የፈሰሰው ደም ስፍር ቁጥር የለውም። በቃ እንደ ወንዝ ነው የፈሰሰው። ይህንን ነገር እንዴት አድርገን ነው ከዛ ያ የፈሰሰው ደም ያመጣውን ፍርድ፣ ያመጣውን መለያየት፣ ያመጣውን ጠላትነት፣ ያመጣውን ግልፍተኝነት ከዛ እንዴት ነው የምንለው? በክርስቶስ ኢየሱስ በማመን ከእሱ ጋር እንታረቅ። ከእግዚአብሔር ጋር ከታረቅ ከእርሱ ጋር እርስ በርስ ጋር መታረቅ፣ እርስ በርስን መተቃቀፍ፣ መያያዝ አስቸግረን። የእስራኤል አምላክ እግዚአብሔር ማስተዋልን ይስጠን ወገኖች። የጌታ ሰላም ያስታርቃል። ይህን ሰላሜን ይሰጣችኋለሁ፣ ይህን ሰላም አለን፣ ሰላሜን ይሰጣችኋለሁ አለ ጌታ ኢየሱስ። ከእግዚአብሔር መቀበል የሚያስፈልገን ነገር ካለ ከሁሉ በላይ ሰላም፣ ሰላም አስደናቂው የሰላም ምስጢር። ዛሬ ትልቁ የጌታ ግብዣ ሰላሙን ነው። ሰላም የእልልታ ምንጭ ነው። ሰላም የምስጋና ምንጭ ነው። ሰላም የእርካታ ምንጭ ነው። ሰላም የዘላለም መልስ ነው። ሰላም ኢየሱስ ነው። ሰላም ለእናንተ ይሁን። ሰላም ለኢትዮጵያ ይሁን። ሰላም፣ ሰላም ወገኔ፣ ሰላም በቤት፣ ሰላም በጎረቤት፣ ሰላም በሕዝብ፣ ሰላም፣ ሰላም ለኢትዮጵያ፣ ሰላም፣ ሰላም በምድረ በዳ፣ ሰላም በከተማ በባህል ሀገር፣ ሰላም፣ የእግዚአብሔር ሰላም። ዛሬ በእግዚአብሔር ሰላም ይባርካችኋል። ምድሪቷን ይባርካሉ። የኢትዮጵያን ሕዝብ ይባርካሉ። የእግዚአብሔር ሰላም፣ ዘላለማዊ ሰላም፣ ይሄ የሚያድን ሰላም፣ የሚፈውስ ሰላም፣ ነፃ የሚያወጣ ሰላም፣ የሚጠግን ሰላም በናዝሬቱ በጌታ በኢየሱስ ክርስቶስ ስም በሁለመናችን ላይ ይግዛ። በምድራችን ላይ ይግዛ። በመንግሥታችን ላይ ይግዛ። ከዳር እስከ ዳር የኢትዮጵያ ምድር ይሸፍናት የእግዚአብሔር ሰላም፣ የእግዚአብሔር ፍቅር፣ የእግዚአብሔር ዕረፍት